በጣም በደንብ ካወቅ እዚሁ ላይ ብለህ ተቀምጠህ አንድ የመጽሐፍ ቅዱስ ማስረጃ ንገረን። እዚሁ ላይ ብለህ ተቀምጠህ ወዴትም ሳትሄድ መጽሐፍ ቅዱስን አውቃለሁ ብለህ በደንብ ደጋግመህ ስላፏጨህበት ባለው በዛው ሞራል አንድ የመጽሐፍ ቅዱስ ማስረጃ ንገረን። ምን ልናውጣየ ነው ወንድማችን? አሁን እንዲህ መሰለህ ታውቃለህ፣ የአንተውን ወሬ አንድ እንትን አለ እንትና ማን ነው አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ አትናቴዎስን እርሳውና አንተ ስለምታምነው መጽሐፍ ቅዱስ ራስህን ችለህ አንድ የመጽሐፍ ቅዱስ ማስረጃ ብቻ ስጠን። አየነው ወንድማችን፣ አሁን ላይ እንትን አይደለም የቸርች መሪ አንድ የመጽሐፍ ቅዱስ ማስረጃ ስጠን እባክህን። እስካሁን ባወራህበት ሰዓት ውስጥ ከ10 በላይ ጥቅሶችን መስጠት ትችላለህ። አየነው። አሁን ወሬውን ማውራት ተወውና የወሬው ሰዓት ስላለቀ መጽሐፍ ቅዱስን በሚገባ አውቃለሁ ከዘፍጥረት እስከ ዮሐንስ ራእይ በደንብ አውቃለሁ ስላልከን አንድ የመጽሐፍ ቅዱስ ማስረጃ ወጣልን። አየነው። አሁን ፉከራው ሽለላው ይቆምና በተግባር መጽሐፍ ቅዱስ እንደምታውቅ አሳየን እኮ። ስማኛ፣ የአንተውን ወሬ አንተውን ላይ ታስተምራለህ እዛ ቸርች ምናምን ምናልባት አንደኛ ስማኛ ፕሪፔርድ ሆነ ስለገባ ጥቅስ ምናምን ከተባልክ ታውጣለህ። ግን አሁን ላይ እያስገባክ ያለው ሰው ቲክታክ መንደር ገብቶ ላይቭ የሚከታተል ሰው ነው እንጂ ጥቅስ ምናምን የሚያውቅ ወይም ደግሞ ገብቶ ቤተክርስቲያን እንትን አይደለም። ኦርቶዶክሶች አያውቁም፣ እኔም አላውቅም አልኩህ እኮ። አሁን ኦርቶዶክሶች ያውቃሉ የሚል ሀሳብ አላቀረብኩልህም ወንድማችን። አየነው። ኦርቶዶክስን እርሳቸው፣ እነርሱም አያውቁም እኔም አላውቅም። እሺ ኦርቶዶክሲያን ያውቃሉ ያለክ ማንም ሰው የለም። አንተ ግን መጽሐፍ ቅዱስን ታውቃለህ ወይ ስትባል ፐርሰናሊ አዎ ከዘፍጥረት እስከ ዮሐንስ ራእይ ታውቃለህ? አዎ አውቃለሁ ብለሃል። አሁን አንተ ራስህን ችለህ ብቻ ተናገር። ያንተ ትምህርት ያንተ መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ ራሱን ችሎ መልስ መስጠት የሚችል ከሆነ ራስህን ችለህ መልስ ስጥ። እዚሁ ላይ ብላይ እንዳለ መጽሐፍ ቅዱስ ይዘናል። ምን ላይ እናውጣለን? ከዘፍጥረት እስከ ዮሐንስ ራእይ ስግደት ሁሉ አምልኮ ነው የሚል ሐሳብን የሚያብራራልህ አንድ የመጽሐፍ ቅዱስ ማስረጃ ፕሊዝ ስጠን። ምን ላይ እናውጣ? እሺ አንተው እንደዛ ብለሃል አይደል? እስቲ አንተ ደግሞ ማርያም ታማለች የሚል ደግሞ ፈልግ አውጣልኝ ጥቅስ። አወጣልሃለሁ። ለምን ካር ችግር የለውም አወጣልሃለሁ። ማስረጃ ስጠን። በል ቀጥል አንተ። ስለካውን እንደ ሕፃን ልጅ እንዲህ መልስ ምናምን እንትን እንዳይሆን አንተውን አውርተሃል። እኔ ደግሞ ብዬሃል። አየነው። የጠየቁን ጥያቄ መልስ። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። አየነው። አንተ ስለምትፈልገው ሐሳብ መጽሐፍ ቅዱስን በምችለው ልክ አብራርቼ ለመመለስ እኔ እሞክራለሁ። ምንም ችግር የለውም። አንተ ግን አውቃለሁ ብለህ ስለሆነ ደፍረ የመጣኸው እኛ አሁን የምንፈልገው እውቀትን በተግባር አሳየን። አሁን አንተ ከሆኑ ሰዎች ጋር ትከሻ ለትከሻ መለካካት የለብህም። ኦርቶዶክሳውያን ያውቃሉ ወይ አያውቁም ብለህናል። በጣም ጥሩ፣ በቃ ጨረስን፣ እዛ ጋር ደመደምን። እሺ አንተ ደግሞ መጽሐፍ ቅዱስን ታውቃለህ ወይ? አዎ አውቃለሁ ብለሃል። እኔ ሳልፈቅድ ማይካችሁ የምትከፍቱ ከሆነ እንደዚህ ነው ማስወረዳችሁ። ማንም ሰው ሳስገባችሁ ከአንድ ሰው ጋር እያወራው ጣልቃ ገብታችሁ የምትወሩ ከሆነ ልክ እንደዚህ ነው ማስወረዳችሁ። ወንድማችን አየነው። ራስህን ችለህ ከዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስን እንዳለ አውቃለሁ አልከን። አይ መጽሐፍ ቅዱስን በተወሰነ መልኩ አውቃለሁ ካልከን መልካም፣ እንዳለ አውቃለሁ ካልከን ግን አሁንም ደግመን እንጠይቃለን። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ከጀመረበት ጀምሮ እስከ ፍጻሜው አይደለም። እኔ ተራንተን ገብተዋል። አንተም አታውቀውም። እሱን ተውና እኔ አውቃለሁ አላልኩም። እኔም አላውቅም ብዬ ነው የጀመርኩት። አንተ ታውቃለህ ይሳታቀም። ቆይ አየነው፣ አስተካክል። አንተ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራእይ ታውቃለህ ይሳታቀም። አየነው፣ ገብተዋል። አየነው፣ ወንድማችን አየነው። ገባው። እባክህ ተረጋጋ ወንድማችን፣ ኢጎህን ተውና አድምጠኝ እሺ። መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራእይ ታውቃለህ ወይስ አታውቅም? አላውቅም አባቴ። አንተን እኮ አይደለሁም እኔ አይደለም። ጎበዝ ልጅ። ሁላችሁም አጨብጭቡለት። እታች ያላችሁ ቶችንም ሁላችሁም አጨብጭቡለት። አይዘው ይታቃል። አንተ ነው የማታውቀው ምንም ነገር አንተ ሁሌ የምታውቀው ምናልባት የምታውቀው ኦርቶዶክሶች ከጨመራችሁት መጽሐፍቶች ታውቃለህ በደምብ። ግን ከመጽሐፍ ቅዱስ ግን አውራ ብትባል ምንም አትወራም። ለምሳሌ እኮ እናንተ እኮ ላይ ስማኝ፣ አሁን ኦፍ ቶፒክ ምናምን ባውራ ኦፍ ቶፒክ ላውራ ምናልባት አሁን ለምሳሌ እናንተ ባስተምሯችሁ ቢወራ ራሱ ኢቭን መጽሐፍ ቅዱስ ሲያወራ ላይክ ማለት
በልሳን አታወሩም እናንተ እንትኖች? እሱንም እናወራበታለን። አየነው። በመጀመሪያ ስለያዝነው ሐሳብ እንጨርስና እባክህን ተረጋጋ። ነገሮች ላይ ስሜት መሆን የለብንም። ኦኬ። ስለ ልሳን ጥሩ እንደውም መጣህልኝ፣ በደንብ ታስረዳናለህ። እሺ፣ ስለ ልሳን እሱንም እኔ በደንብ ስለማላቅ አንተ ታይም ወስደህ በደንብ ታስረዳናለህ። አሁን በመጀመሪያ ያዝነውን እንጨርስ። ግን የመጀመሪያ አቋምህን ስለቀየርክ በጣም አድርገን እናመሰግናለን። ሰዎች ዝም ብሎ በትዕቢት በኢጎ የመጽሐፍ ቅዱስን ይወላችሁ። ማንም ሰው ከዘፍጥረት እስከ ዮሐንስ ራእይ የመጽሐፍ ቅዱስን 5% እንኳን ክፍል ሳታነቡ እንዳነበበ ሰው አክት አታድርጉ። ማንም ጋር የማልወደው ባህሪ ነው። ወንድማችን አየነው ሲመጣ ያው አውቃለሁ ብሎ ነበረ፣ አላቅም አለ። ለምን ወረድክ ወንድማችን? ቢወርድም ግን ትንሳጭን ትብለት መውረድ የለብህም ነበረ። እኔ ፐርሰናሊ ስለማልወድ ነው የመጽሐፍ ቅዱስን 2% ያክል እንኳን ሳታነቡ ልክ እንዳነበበ ሰው ከዘፍጥረት እስከ ዮሐንስ ራእይ አንብቦ እንደጨረሰ ሰው አክት የምታደርጉ ሰዎች እኔ ፐርሰናሊ ስለማይመቸኝ ነው። ወንድማችንን በጣም ዲስማች እንዲጨነቅ አድርጌ ያወራሁት ለዛ ነው። ባጭሩ ሳታውቁ እናውቃለን ብላችሁ አካኪ ዘረፍ አትበሉ። በቃ በመቀጠል ስላነሳው ሐሳብ አውርተን ሳንጨርስ ለምን ትወጣለህ ወንድማችን? ለምን ሁላችሁም ራን እያላችሁ ጻፉ። እንደዚህ የወረዱ የሚያስቸግሩ ሰዎችን ራን እያልን ነው የምንቀበላቸው። ማርቆስ ቀጥታ የመጽሐፍ ቅዱስ ማስረጃን በስክል ማሰጥ ከሆነ አሁንም ደግሜ ነው ማስወረደ። እሺ ማርቆስ እንዳትመጣ ፈለገ ዋሽቲያል። ምን ብዬ ነው የጠየቅኩ? ማቴዎስ 4 አንብብ ሲል እታች ውረድ። አሁንም ስላልጠየቅኩ ነገር ነው እያወራ ያለህ። እሺ ኦኬ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ብላችሁ የምታምኑቶች ወንድሞች አንዳንድ ቁጥር ጻፉ፣ አስገባቸዋለሁ። እሺ ጆርጅ ነው የሚለው ይሰማል። ማንን በለው ወንድማችን? ጆርጅ በለው። ምን ማለት ነው ጆርጅ? ስሙንቶ ፈለገ ያንተ ስም እንዳልሆነ ጆርጅም እኔ ስም አይደለም፣ የቲክቶክ ስሜ ነው። የኔ ስም እስጢፋኖስ ነው። እስጢፋኖስ ብለህ ጥራኝ። ያንተ ስም ማንን በል? ጊሮ። ማን አልከን? ጊሮ ነው ኪሮ? ጊሮ ምን ማለት ነው? ጊሮ ወንድማችን አንበሳ ማለት ነው። አንበሳው ይላል። አንበሳው ጊሮ። እንኳን ደህና መጣሽ ብራዘር። ከየት ቤተ እምነት ነው የመጣው ጊሮ? ህይወት ብርሃን። ከህይወት ብርሃን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለ ብለህ ታምናለህ? ከስግደቱ ጋር በተያያዘ ማለት ነው። እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ? እሺ ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ዮሐንስ ወንጌል ምዕራፍ 4። እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር ስንት ላንብብልህ? መጽሐፍ ቅዱስ አሁን ስላልያዝኩ እኔ በዚህ ስልኬ ስለማወራ እኔ ሀሳቡን ልንገርህና ያው ስለምታውቀው ታሪኩን ኢየሱስ ክርስቶስ የሰማርያዊቷን ሴት ያወራበት ማለት ነው። እኛ በተራራ ላይ ነው ስግደት እንላለን፣ በያዕቆብ ተራራ ሲላት ሰው ሊሰግድ የሚገባው በእውነትና በመንፈስ ነው፣ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል ይላታል እዛች ለሳምራዊቷ ሴትና በእውነትና በመንፈስ የሚሰገደው ስግደት በእውነትና በመንፈስ የሚሰገድ ከሆነ አምልኮ ነው ማለት ነው። ስለዚህ ስግደት መጽሐፍ ቅዱስ የሚለው በእውነትና በመንፈስ የሚሰገድ ነው ማለት ነው። ስለዚህ በእውነትና በመንፈስ ደግሞ የምንሰግደው እውቀት ነው። እንደዛ አይደለም የሚለው ጌራ ወንድማችን። የመጽሐፍ ቅዱስ ክፍሉ ምዕራፉን ትክክል ነው። ቁጥሩ የሚገኘው ቁጥር 28 ላይ ነው እና ዮሐንስ ወንጌል ምዕራፍ 4 ቁጥር 28 ላይ ስታነበው ስግደት ማለት በእውነትና በመንፈስ የሚሰገድ ነው አይደለም የሚለው። እሺ
እንደዛ ሳይሆን የሚለው ክፍሉ ላንብበል ምን እንደሚል እንዲህ ይላል እናንተ ስለማታውቁት ሰግዳላችሁ 22 እና 23 እኛ ከአይሁድ ነውና ለምናውቀው እንሰግዳለን ነገር ግን በእውነት የሚሰግዱ ለአብ ለማን ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አለ ጌታችን ኢየሱስ ለእግዚአብሔር በእውነትና በመንፈስ ይሰገዳል ወይ ኦፍ ኮርስ ለእግዚአብሔር በእውነትና በመንፈስ ይሰገዳል በመንፈስ ከሆነም ያው ባጭሩ አምልኮ ነው ኢንዲኬት እያደረገ ነው ግን ወንድማችን ስግደት በእውነትና በመንፈስ የሚሰገድ ነው አይደለም የሚለው ለእግዚአብሔር ለማን ለእግዚአብሔር በእውነትና በመንፈስ ይሰገድለታል ይላል ጥሩ ሐሳብ ነው ትክክል ነው ለእግዚአብሔር በእውነትና በመንፈስ ይሰገዳል አሁን ጥያቄው ግን ስለ ስግደት ነው ስግደት በራሱ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ አለ ወይ ካለ ፕሊስ ስጠን እሺ አሁን አንተ በተናገርከው ክፍል ላይ ኢየሱስ ክርስቶስ ነው የተናገረውና አሁን እንግዲህ አንተ እንደምታውቀው ቃል በቃል ሁሉም ነገር ለመጠየቅ አንችልም እንዲህ በቃል በቃል የሚል ካልኩ ያው አንተ ማትመልስልኝ እኔም ማልመልስልህ ብዙ ነገሮች አሉ ሐሳቡን ነው ምን እንነጋገር እኔ ቃል በቃል ብዬ አይደለም የጠየቅኩ ጌራ ቃል በቃል ሳይሆን ሐሳቡን የሚያብራራልህ ምንን የሚያብራራልህ ስግደት ሁሉ አምልኮ እንደሆነ ምን እንደሆነ አምልኮ እንደሆነ የሚያብራራልህ አንድ የመጽሐፍ ቅዱስ ማስረጃ ስጠኛል ስለዚህ ጊዜ አናቃጥል አንድ የመጽሐፍ ቅዱስ ማስረጃ ያስጣል መዘጋጀት ከፈለክም መዘጋጀት ይችላል ለዚሁ ግስሪ እንዳለ ኖ መዘጋጀት ምናምን ሳይሆን ማንቀው ነው እየነገርኩ ያለሁት እሺ ንገረን እንዴት እናውጣ ያ ፈለገ አታስቸኩለኝ ተረጋግተን እናውራ ያስቸኮልኩ ሳይሆን ማስረጃ አንስተን እያልኩ ነው ያለ ማስረጃ የምታወራው ነገር መጀመሪያ እዚህ ላይ እናውራና ከዛም በኋላ ማስረጃ ደግሞ ሌላ ማስረጃ አስተካክል ዮሐንስ 4 ላይ ስላለው ደግሞ እናውራ አይደል እሺ ነገር ዮሐንስ 4 ላይ ስለዚህ ኢየሱስ ክርስቶስ በእውነትና በመንፈስ ለእግዚአብሔር ይሰገዳል ካለ መጽሐፍ ቅዱስ ላይ ደግሞ ለሌላ ሰው ወይ ደግሞ በምንድነው አሁን በእውነትና በመንፈስ ይሰገዳል ካለ ሌላ ቦታ ላይ ደግሞ ለሰው ወይ ደግሞ ለምናከብረው ሰው ወይ ደግሞ ለትልቅ ሰው ወይ ለቅዱስ ወይ ደግሞ ለየትኛውም ከእግዚአብሔር ለተለየ ሰው በእንደዚህ አይነት ወይ ደግሞ መስገድ አለብን ብሎ ደግሞ ሌላ ያካፈለበት ክፍል ካለ ደግሞ አንተ አስተምረኝ እንደ መምህር ማለት ነው ይሄ ይኸውልህ ማስረጃ ስጠን ስንልህ ማስረጃ ላለመስጠት ቆይ አታስቸኩለኝ ያልክ ቆይ የሰራውን ስህተት ላሳይ ይገራል ይኸውልህ ማስረጃ ጠየቅነ ማስረጃ ስለሌለ ማስረጃ ላለመስጠት ቆይ አታስቸኩለኝ ያልክ በመጀመሪያ ማስረጃ ከመስጠቴ በፊት ማስረጃ ከመስጠቴ በፊት ስለዚህ ሐሳብ ላብራራል ክፍሉንም አላብራራው እዚህ ክፍል ላይ እንደዚህ ይላል ከዚህ ውጪ ግን ለሰው ስገዱ የሚል ካለ ግን እስ ያሳየን በመጀመሪያ በአንተ ዕውቀት ልክ አይደለም መተመወየት ያለብህ ወንድማችን ጌራ መጽሐፍ ቅዱስ ላይ አንተ መጽሐፍ ቅዱስን ገልጠህ የመጽሐፍ ቅዱስ ሐሳቦችን ስላልተረዳህና ስላላነበብክ መጽሐፍ ቅዱስ ላይ የለም ብሎ ለመደምደም መቸኮል የለብህም የመጀመሪያ ከዛ በፊት እኛም ማስረጃ ልንሰጥን ያስገባን እኛ ማስረጃ ስንሰጥ ግን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለህናል ኦኬ ለምሳሌ ከስግደት ጋር ተያይዞ ኦርቶዶክስ ቤተክርስቲያን ያላት አስተምህሮ ከመጽሐፍ ቅዱስ ውጪ ነው ብለሃል ከመጽሐፍ ቅዱስ ውጪ ለመሆኑ ማስረጃ አልሰጠህንም የሰጠህን የመጽሐፍ ቅዱስ ማስረጃ የሚለው ለእግዚአብሔር በእውነትና በመንፈስ ይሰግዱለታል ነው የሚለው አዎ ለእግዚአብሔር በእውነትና በመንፈስ ይሰገዳል እኛ ደግሞ የጠየቅን ስግደት ሁሉ ማለት በቃ የትኛውም ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሐሳብን የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ስጠን ወይ ትሰጠናለህ ወይ የለኝም ትለናለህ ከዛ በኋላ ነው የምንቀጥለው ማስረጃ ስጠን ማስረጃ ካለ ማስረጃ ከሌለ ለጊዜው አላቀም በለ እሺ ቅድም እንዳልኩ ቃል በቃል ስግደት ሁሉ አምልኮ ነው የሚል ቃል በቃል ብዬ አልጠየቅኩም አሁንም ጊዜ አታጣጣሽ ጌራ አልጠየቅኩም ቃል በቃል እሺ ኦኬ መጽሐፍ ቅዱስ ላይ አይ ቲንክ ራእይ ላይ ይመስለኛል እሺ ዮሐንስ ለመላኩ ሲሰግድለት እኔም እንዳንተ አገልጋይ ነኝና ለኔ አትስገድ አለውና የክብር ወይ ደግሞ የሌላ እንደምንለው ከሆነ ለምንድን ነው እዛ ጋር አትስገድልኝ ወደ መዳምት አሁንም አትሄድ አሁንም ጌራ ምን ፈልገው ማስረጃ መላምትን አይደለም ኦኬ መላኩ ስለተተና አትስገድ ብሎታል በነገራችን ላይ ቅዱሳን ይገባኛል አይሉ ከዲያብሎስ ቅዱሳን የሚለዩት ራሳቸውን ዝቅ በማድረግ በትህትና ነው ምሳሌ ልስጥ የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ የእግዚአብሔር መልአክ መጥቶ አንቺ ከሶስቱ ቅዱስ ለአንዱ ቅዱስ ሆኛለሽ የአምላክ እናት ትሆኛለሽ ብሎ እያበሰራት በጣም የአምላክ እናት ትሆኛለሽ ብሎ እያበሰራት የአምላክ እናት ሆና ሳለ እኔ እንደ ቃል ይደረግልኝ
ለእግዚአብሔር እናቱ ነኝ አላለችም። ለእግዚአብሔር ባሪያው ነኝ ነው ያለችው። አሁን ቅዱሳን ራሳቸውን ዝቅ በማድረግና ስለተትና እኔ አይገባኝም ብለዋል ወይስ አላሉም? አይደለም ርዕሳችን። ስግደት በራሱ አምልኮ ነው ወይስ አይደለም? አምልኮ ነው የሚል ሐሳብን የሚያበራራ የመጽሐፍ ቅዱስ ማስረጃ